እንደ ሀገር ያሉንን ጸጋዎች በአግባቡ መጠቀም እንዳንችል እንቅፋት ከሆኑን ምክንያቶች መካከል ለዘመናት የዘለቁት የጦርነትና የድህነት አዙሪቶች ተጠቃሽ ናቸው። ጦርነትና ድህነት ደግሞ ተመጋጋቢዎች ናቸው። በተለይም ሀገራችን ኢትዮጵያ ያላትን ጸጋዎች መጠቀም እንዳትችል እንቅፋት የሆኗትን የባዕዳንን ሴራ ለመረዳትና ለመመከት የሰነፉ ልሂቃንም ለዚህ ችግር ድርሻቸው ትልቅ ነው። በአማራ ክልል ላለፉት ዓመታት የተከሰተው የግጭት አዙሪትም ከዚህ ተለይቶ የማይታይ እንደሆነ ርዕሰ መስተዳድር አረጋ ከበደ ይናገራሉ። አንዱ ትልቁ የግጭት ምንጭ በየዘመናት የነበሩ የፖለቲካ ልሂቃን ሊሆኑ ይችላሉ፣ የማህበራዊ ልሂቃን ሊሆኑ ይችላሉ፣ የኢኮኖሚ ልሂቃን ሊሆኑ ይችላሉ። ፍላጎትና ጥቅሞቻቸውን ከግጭት ባሻገር ከግጭት በመለስ በውይይትና ህጋዊ በሆነ መንገድ ለመፍታት ያላቸው የተነሳሽነት ችግር እንደሆነም እንገነዘባለን። እንዲሁም ከውጭ ሆነው ሀገራችንን ለማዳከም ለዘመናት ያላሰለሰ ጥረት የሚያደርጉ ባዕዳንም ድርሻቸው ቀላል እንዳልሆነ እንገነዘባለን። የክልሉን የምርታማነትና ከጸጋው ተጠቅሞ የማደግ ዕድል እንቅፋት የሆነውን የሰላም እጦት ለመፍታትም መንግስት የሰላም አማራጭን ተከትሎ ስኬቶችን ማስመዝገቡን ርዕሰ መስተዳድሩ ይገልጻሉ። መንግስት እነዚህን ችግሮች በአግባቡ ለመምራት ጥረት አድርጓል፣ ለማስተካከልም ጥረት አድርጓል። በግጭቱ ከመፈጠሩ በፊትም ግጭቱ ከተፈጠረ በኋላም ችግሩን ፖለቲካዊና ሰላማዊ በሆነ መንገድ ለመፍታት ብዙ ርቀት ሄዷል። በዚህ ምክንያት ከግጭቱ ጀምሮ ጠመንጃ አንስተው ወደ ጫካ የገቡ ከ28,000 በላይ የሚሆኑ የታጠቁ ኃይላት የገቡበት የትግል ስልት እና እያስከተለ ያለውን ውድመት በመረዳት መንግስት ላደረገው የሰላም ጥሪ ተቀብለው በሰላማዊ መንገድ መንግስት የሰጣቸውን ስልጠና ሰልጥነው ወደ ማህበረሰቡ እንዲቀላቀሉ ተደርጓል። ከሰላም አማራጭ ጎን ለጎንም የክልሉና የፌዴራል መንግስት የወሰዱት የተጠናከረ የህግ ማስከበር ስራ የጠላትን ሴራ በማክሸፍ የክልሉና የሀገራችንን ልማት በማስቀጠል አኩሪ ውጤት ተገኝቶበታል። የክልሉ መንግስት ከፌዴራል መንግስት ጋር በመቀናጀት በተደረገው ህግ የማስከበርና ሰላም የማስፈን እንቅስቃሴ በሀብታችን እንዳንለማ ጠላቶቻችን የደቀኑብንን ፈተናዎች እየተጋፈጠ አገር በቀል የፖለቲካ እሳቤና ኢኮኖሚያዊ ሪፎርም በመቅረጽ ጸጋን በመለየትና በማልማት ከድህነት ወደ ብልጽግና የሚደረገው ጉዞ እውን ለማድረግ በርከት ያሉ ኢኒሼቲቮች በመቅረጽና ተግባራዊ በማድረግ አንጸባራቂና ፋና ወጊ ስኬቶችን በማስመዝገብ ላይ ይገኛል። አስቻይ የፖለቲካ ሁኔታዎችን በመፍጠር ብሔራዊ አንድነቷን በጽኑ መሰረት ላይ ያቆመች ሀገር እንድትኖረን ለማስቻልም ሀገራዊ የምክክር ኮሚሽኑ የሄደበት ርቀት ለዘላቂ ሰላምና ጸጋዎቻችንን ተጠቅሞ ለማደግ ትልቅ ተስፋ የታየበት ነው። አሁን የምክክር ኮሚሽኑ ወደ መጨረሻው ደረጃ ላይ ደርሶ ሀገራዊ ጉባኤ ለመጥራት ዝግጅት እያደረገ ነው። ይሁን እንጂ አሁንም አጀንዳ ያልሰጡ ፓርቲዎች ካሉ፣ የታጠቁ ኃይሎች ካሉ፣ ማንም አካል ማንም ግለሰብ ካለ እስከ መጨረሻው ሰዓት ድረስ አጀንዳ እንዲያቀርቡ የምክክሩ ሂደት በጣም ክፍት ነው። አጀንዳ እስከ መጨረሻው ድረስ ማቅረብ የሚቻልበት እድል አለ። ከዚህ በኋላ የማይቻለው ነገር በግጭት አጀንዳዎቻችን እናስፈጽማለን የሚለው ባህላችን ነው መቅረት ያለበት። ይበቃል። ለዚህ ክልል ከዚህ በላይ እና ለኢትዮጵያም ከዚህ በላይ ግጭት አስፈላጊ አይደለም።